የሁለቴን መገራት በታምር ቅዱስ ሆናለሁ ብላችሁ ካሰባችሁ አትሆኑ። ሱስ አለብኝ የማልፈልገው ነገር ሰራለሁ፣ አረ የታ ሀገር ጸበል ልጠመቅ ወይም የበቁ አባት ላገኝ፣ የለም እንደዚያ የሚሆን ነገር የለም። የሚካለው ራስን አስጨንቆ አስቸግሮ ወስኖ ከእግዚአብሔርና ከዚህ እንቅልፍ፣ ከእግዚአብሔርና ከዚህ ኃጢአት፣ ከእግዚአብሔርና ከዚህ ንግግር ብለን መርጠን መከራ መቀበል አለብን። አላችሁ የላችሁም? አሁን አንዳንድ ጊዜ ሰይጣን ፈተነኝ ስለ ደግሞ አለማፈራቸው ይገርም። እኛን ደግሞ ሰይጣን እንደው ከምን ቆጥሮ ነው የሚፈትነው? ሰይጣን የሚፈትነው በገዛ ፈቃዱ ተፈትኖ የጨረሰ ሰው ነው። የራሳችን ፈተና መጨረስ ነው። የገዛ ዓይናችን፣ የገዛ ጆሮአችን፣ ጅያችን እንዴት እንደምናባክነው ተመልከቱ። በእውነቱ ማለት ነው ሰው እኮ ራሱ የሚገርመው እየጠፋ መሆኑ እስከማይታወቀው ድረስ እየጠፋ ነው። በቤተ ክርስቲያን ላይ የሚከሰተው ማንኛውም ፈተና፣ ማንኛውም መከራ ለእግዚአብሔር አሸናፊነት ምስክር ነው። እግዚአብሔር እንደውም ዲያብሎስ ሁሉንም አቅም ተጠቅሞ ቤተ ክርስቲያንን እንዲፈትናት የሚፈቅድለት የዲያብሎስ ማንኛውም አቅም ከእግዚአብሔር ችሎታ ምንም እንደሆነ ለማሳየት ነው። ታውቃላችሁ አይደል? አሁን ምንድን ነው የሚጠበቀው? ያልተጠቀመው ሰይጣን ምንድን ነው? እኛን ለማጥፋት ፖለቲካን ተጠቅሟል፣ ዲዮቅልጥያኖስን ተጠቅሟል፣ 40 ዓመት አርዶናል፣ ዮዲትን ተጠቅሟል፣ ግራኝን ተጠቅሟል፣ ረሃብ ይጠቀማል፣ ዝሙትን ይጠቀማል፣ መበላላት ይጠቀማል፣ ዘረኝነትን ይጠቀማል፣ አድማን ይጠቀማል፣ ዝሙትን ይጠቀማል፣ ስርቆትን ይጠቀማል፣ ጥንቆላን ይጠቀማል፣ ግልያን ይጠቀማል፣ ነገር ትራን ይጠቀማል። ተጠቅሞ ይህንን ሁሉ ተጠቅሞ ቤተ ክርስቲያን ግን መጥፋት አለመቻሏ የዲያብሎስ ኃይል ከእግዚአብሔር ምንም እንደሆነ ለማሳየት ለራሳችን ይቅርታ አድራጊዎች መሆን የለብንም። ይቅርታ ገና ልጅ ስለሆንኩ እኮ ነው፣ ያው ሰው አይደለም ስጋ እኮ ነው፣ ያው ሰይጣን አለ አይደል፣ ያው በዚህ ዓለም የሚኖር ሰው እያላችን ለራሳችን ይቅርታ መደርደር ምን ይሉታል? ነገ በክርስቶስ በመኮንን ለጽድቅ በክርስቶስ ፊት እንቆማለን። ሁሉም እንደ ስጦ ይሰጣል። ቅዱስ እግዚአብሔር በዚህ ቦታ የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የሐዋርያት፣ የሰማዕታት፣ የደናግል፣ የመነኮሳት፣ የቅዱሳን በረከታቸው ይደርብን። ብፁዕ አባታችን አቡነ አብርሃም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህር ዳር ሀገረ ስብከት ሊቀ ጳጳስ፣ ክቡር መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መላከ ብርሃን ፍስሐ ጥላሁን የሀገረ ስብከቱ ዋና ጸሐፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ መነኮሳት፣ አባቶች፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። መከራችንን ተቀብሎ ሰላሙን የሰጠን እግዚአብሔር የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር መልካም ፈቃድ ባለን ጊዜ ሶስት መሰረታዊ ነገሮችን ብቻ እንማማራለን። በእግዚአብሔር ፊት የሚያስከብሩን ሶስት ነገሮች በሚል ርዕስ ነው የምንማማረው። አንድ ጊዜ ሁላችሁም ድምፅ ጨምራችሁ ድካማችሁም እንዲለቅ በእግዚአብሔር ፊት በሉ። የሚያስከብሩን ሶስት ነገሮች። ሁለተኛ በሉ። በእግዚአብሔር ፊት የሚያስከብሩን ሶስት ነገሮች። ሶስተኛ በእግዚአብሔር ፊት የሚያስከብሩን ሶስት ነገሮች። እነዚህ ነው በእግዚአብሔር ፊት እንግዲህ የሚያስከብሩን ብዙ ነገሮች ነው ያሉት። ሶስቱን ተናገር። በእግዚአብሔር ፊት የሚያስከብሩ ሶስት ነገሮች ማለት ሌሎች የሚያስከብሩ ነገሮች አሉ ማለት የሉም ማለት አይደለም። ከሚያስከብሩ ነገሮች ሶስቱን መማራችን መምረጣችን ነው እንጂ የሰው ልጅ ሁሉንም ነገር የሚያደርገው በእግዚአብሔር ፊት ለመክበር ነው። ሁሉም ነገር በሰው ፊት ለመክበር አይደለም፣ በእግዚአብሔር ፊት ለመክበር ነው። በእግዚአብሔር ፊት የከበረ ሰው ደግሞ
በአጋንንት ዘንድ በፍጥረታት ሁሉ ዘንድ የከበረ ነው። በእግዚአብሔር ፊት የከበረ ሰው፣ በእግዚአብሔር ፊት የተናቀ ሰው ደግሞ በማንኛውም ፍጥረት ዘንድ የተዋረደ ነው። በማንኛውም ፍጥረት ዘንድ እግዚአብሔር ያከበረው ሰው ደግሞ ፍጥረታት ሁሉ እሱ ክብርን ሳይፈልግና ስለ ክብሩ ሳይናገር ስለ ክብሩ የሚናገሩ ሰዎችንም ማስነሳት ሳያስፈልገው እግዚአብሔር በራሱ ክብሩን ይገልጥለታል። እግዚአብሔር የከበረ ሰው ኦ እግዝእትየ ማርያም ዘበዕብራይስጢ ማርያም ለማ አንቲ አፍቀርክኒ ወልድኪ ያፈቅረኒ ወለም ፀሐይ ይሴብሐኒ ወወርኅ ይባርከኒ ወከዋክብት ይቀድሱኒ ይላል ሊቁ ሲናገር። በዕብራይስጥ ማርያም የምትባይ እመቤቴ ቅድስት ድንግል ማርያም ሆይ አንቺ ከወደድሽኝ ልጅሽ ይወደኛል፣ ልጅሽ ከወደደኝ ደግሞ ፍጥረት ሁሉ ይወደኛል። ፀሐይ ያመሰግነኛል፣ ወወርኅ ይባርከኒ ጨረቃም ታመሰግነኛለች፣ ወከዋክብት ይቀድሱኒ ከዋክብትም ያሸበሽቡልኛል፣ ይዘምሩልኛል። ከማንኛውም ፍጥረት ጋር በሰላም ለመኖርና ፍጥረትን ሁሉ ለመግዛት የሚፈልግ ሰው ቅድሚያ በእግዚአብሔር ፊት መክበር ይጠበቅበታል። እግዚአብሔር አዳም በእግዚአብሔር ፊት ከብሮ የተፈጠረ ፍጥረት ነው። በእግዚአብሔር ፊት ክብር ሳለው መላእክት ያከብሩት ነበረ። የንጉሥ ወንድ ልጅና ሴት ልጅ በወጡ ጊዜ መኳንንቱ መሳፍንቱ ጥላ ይዘው ጋርደው እንደሚያጅቡት አዳምን በብርሃን መነሳንስ፣ በብርሃን ድባብ፣ በብርሃን ጥላ፣ በብርሃን መጋረጃ እየጋረዱ ቅዱሳን መላእክት ሲወጡ ሲወርዱ ይጋርዱት ያጅቡት ነበረ። ገነት በነበረበት ጊዜ አዳም በእግዚአብሔር ፊት ክቡር ነበረና እንስሳት ሁሉ ሄደው እኛ ወፍረናል፣ ሰብተናል፣ አርደህ ብላን ጠጣን ይሉት ነበረ። እርሱም እኔ ከሰማይ በላይ ከምድር በታች ያለውን እግዚአብሔር ብላ ጠጣ ግዛ ንዳ ብሎ ሰጥቶኛል። ምን አጥቼ? እግዚአብሔር ይባርካችሁ ሂዱ ስቡ ርቡ ብሎ ይባርካቸዋል። ከእግዚአብሔር ጋር በተጣላበት ወራት ደግሞ እንደዚያ ይሉት የነበሩት እንስሳት በጠላትነት ተነሱበት። ምድር በራሷ ጠላት ሆነችበት። የገዛ ስጋው ጠላት ሆነበት። ርግም ተትኩን ምድር በእንቲአከ ሶከ ወአሜከላ ለይብቁልከ፣ ምድር በአንተ የተነሳ የተረገመች ትሁን፣ እሾህና አሜከላ ይብቀልብህ አለ። የገዛ ስጋው ጠላት ሆነበት። ፍትወታት እኩያት ኃጣው እርኩሳት ደውያት ሰለጠኑበት ማለት ማዕትነትም ተገባው ማለት። ለምን? ከእግዚአብሔር ጋር ስለተጣላ ተመኝ እንኳን የምታባረረው ሆነ። ናቡከደነጾር የሚባለው ንጉሥ ታውቁታላችሁ። የወንድ መኳንንት የሴት ወይዘሮ ይገዛለት ነበር። ዓለምን እንደ ሰም አቅልጦ እንደ ገል ቀጥቅጦ ነበር የሚገዛው። በኋላ ሰው ሲሰግድለት አይቶ ትዕቢት ተነሳበትና ምን አለ? እንዲሁ እንደኔ ያለ ንጉሥ የት ይገኛል አለ። ሲታበይ ምን አደረገው? እንዲሁ ምን ፈጣሪ ነኝ ወይስ ማን ነኝ ብሎ ሲታበይ እግዚአብሔር አውሬ አድርጎት ከገዛ ቤተ መንግስቱ በራሱ የቤተ መንግስት ጠባቂዎች እንደ ቀበሮ ተባሮ ሂዶ ጅራት አውጥቶ ሰኮን አውጥቶ ጸጉር አውጥቶ ከአራዊት ከእንስሳት ጋር 7 ዓመት ኖረ። እንዲያ ብሎ ሲኖር ደግሞ ትዕቢቱ እግዚአብሔር ግዛኑን ስላልነሳው ምን አለ መሰላችሁ? እንስሳት አራዊት ሁሉ መጥተው እጅ ነሱት ነበረ፣ ግርማውን ስላልነሳው ማለት። በኋላ ምን አደረገ መሰላችሁ? አይ የኔ ጓደኞች ሌሎች ነገስታት የሚገዙት ሰው ነበረ፣ እኔ ግን ፈጣሪ በሆነ ነው መሰል እንስሳት ሁሉ የሚሰግዱልኝ ብሎ አሰበ። የዚህ ጊዜ እግዚአብሔር የውስጥ ቆዳውን ወደ ውጭ ገለበጠበት። የዛ ጊዜ አንበሳ ይሰግድለት የነበረው ናቡከደነጾር ትንኝ እየነደፈች ማባረር ጀመረች። ትንኝ ስትነድፈው ሲያውቅ ምን አለ? መንግስቱ ዘላለም ወምኩናኑኒ ለትውልድ ለትውልድ፣ ግዛቱ ለልጅ ልጅ የሆነ ሕያው እግዚአብሔር አለ ብሎ መሰረተ። መክበር የሚገባው እሱ ነው አለ። ሄሮድስ የሚባል ያዕቆብን የዮሐንስን ወንድም ያስገደለ ሰው ነበር፣ ታውቁታላችሁ። ይህ ሰው አንድ ቀን ልብሰ መንግስት ለብሶ ሊፈርድ ሲወጣ ያዕቆብንም አስጠይፏል። ሲወጣ ምን አሉ? ሰዎች ሰምተው ይህ ድምፁና ልብሰ መንግስቱ የፈጣሪን ይመስላል ቢሉት ልቡ አዎን ብሎ በመቀበሉ ሸቶ ተልቶ ገምቶ ሞተ ይላል። ለምን? እግዚአብሔርን በእግዚአብሔር ፊት መክበር እንጂ የሰውን ክብር መፈለግ በጣም ዕዳ ነው። እንዲያውም ሊቁ ቅዱስ ዮሐንስ አፈወርቅ ምን ብሎ ይናገራል መሰላችሁ? አንተ ክብር መፈለግ ያለብህ ክብር ካለው አካል ነው ይላል። እንዲያ ከሆነ ደግሞ የክብር ባለቤት እግዚአብሔር ነው። ለራሱ ውርደትን የሚሰራ ሰው ለአንተ ክብር እንዲሰጥ ለምን ትፈልጋለህ ይላል። ለራሱ የሚያዋርደውን ስራ
ስርቆት፣ የብነት፣ ውሸት፣ ቀጣፊነት እንዲህ ያለ ሁሉ የረከሰ ስራ ሁሉ ሰው ራሱን የሚያዋርድበት ስራ ነው። ለራሱ ክብር ያልሆነ ፍጥረት ለአንተ ይሆነኛል ብለህ ከተዋረደ አካል ክብር አትጠብቅ። ክቡር ከሆነው እግዚአብሔር ግን ክብር ብትፈልግ ከሰው የሚመጣልን ክብር ተው ብሎ ይነገራል። አሁን ለምንድን ነው ኦርቶዶክሳውያን ሰፈሪዎች እኮ ነበርን፣ ግርማ ነበረን። ኦርቶዶክሳውያን ሊቃነ ጳጳሳት፣ ፓትርያርኩ፣ ካህናቱ፣ ዲያቆናቱ ብቻ አልነበረም። ምዕመናን ግርማ ነበራቸው። በእውነቱ ማለት ግርማ ነበራቸው። አንዲት ሴት ነበረች መስከረም 21 ቀን የምትታሰብ ማለት ነው። ይቺ ሴት ምን አደረገች? ዮቴና ትባላለች። አንድ የንጉሥ ልጅ ይወዳታል፣ ይመኛታል። ልዑል ነው። ቢላት እምቢ አለችው። ዳዊት ትደግማለች። በትህርምት የታወቀች ናት። ትጸልያለች። ኋላ ሄዶ ለአንድ ጠንቋይ አማከረ። በዘመኑ ስመጥር የነበረ ጠንቋይ ነው። እሱን አማከረና አንዲት ልጅ ወድጄ እምቢ አለችኝ፣ ምን ላድርግ ሲለው እኔ በአጋንንት በመስተፋቅር አመጣልሃለሁ አለ። ቢባል እሷ ዳዊቱን እየጸለየች አጋንንት ከሷ መቅረብ አልቻላቸዋል። አልሆነልንም ብለው አጋንንት ሲነግሩ ሰውየው ምን አለ? እንግዲህ ብዙ ገንዘብ ተቀብያለሁ፣ አታዋርዱኝ፣ ካልሆነ ክጃችሁ ክርስቲያን ነው መሆን አላቸው አጋንንቱ። ስለዚህ እሷን ማምጣት ካልተቻላችሁ እናንተ ባይሆን ለዕለቱ እሷን መስላችሁ ለልጁ ታዩልኝ አላቸው አጋንንቱ። አጋንንቱ መጥተው ያችን ዮቴናን መስሎ ጋኔኑ ሴት መስሎ ቆመ። ኋላ ምንድን ነው ያደረገው? የንጉሱ ልጅ በምድር ሁሉ የከበርሽው ውቢቱ ዮቴና መጣሽን ሲሏት ብሎ ሲጠራ በስሟ ተቃጥለው አጋንንቱ ጠፉ። ስሟን ፈርተውት ሳትኖር ማለት አንድ ምዕመን ነበረች እና መፈራት። አንድ ክርስቲያን በቤተ ክርስቲያን ውስጥ ያለ ሰው ሶስት ነገር ያስፈልገዋል። መታፈር፣ መፈራት፣ መከበር ይገባዋል። ታየንም ማንፈራ መፈራታችን መደመጣችን ጠይቀን ጥያቄያችን የማንመለስ ከንቱ ጩኸት የሆነብን ለምንድን ነው ሲባል ለመተላችሁ አሁን ብንጠይቅ መብታችን ቢጠየቅ እንደ ጅልነት፣ ቤተክርስቲያን ጥያቄ ስታነሳ እንደ ጅልነት፣ እንደ ሞኝነት፣ እንደ የዋህነት፣ እንደ ስግብግብነት ቤተክርስቲያኒቱ በቃኝ እንደማትል እንደ አሳዳጅ እየተቆጠረች አለች። ለምንድን ነው ያ የሆነው ብላችሁ ስታስቡ በእግዚአብሔር ፊት የሚያስከብረንን ስራ እየሰራን ስላልሆነ በሰው ፊት ብቻ ነው የምንደክመው። በእግዚአብሔር ፊት ለመግባት አሁን ታውቃላችሁ እዚህ አንዳንዱ ምዕመን እንኳን ዝክር ዘክሮ ዝክሩ ተበልቶ ሲጨረስ ካህናቱ ቆመው የሚናገሩትን 1 ዓመት ቃል እንደ መንግስተ ሰማይ ነው የሚጠብቀው። እግዚአብሔር ይስጥልን እንደዚህ ያለም የለ በጣም እንደዚህ እንዲባል የሚፈልገው በእግዚአብሔር ፊት መክበራችን አንፈልገው። ያ ስለሆነ በተውፊት አማን ለክሙ ነሱ ሴቶም እውነት እላችኋለሁ ዋጋቸውን ተቀበሉ። አባቶቻችን ተከሰው ሄደው አቡነ ሐራ ድንግል በአጤቱ ስንዮስ አቡነ ተከሰው ካቶሊክን አልቀበልም ብለው ገዳማቸው ከተቀመጡበት የሱስንዮስን መንግስት አልቀበልም ያለ መነኩሴ ያለ ከዋሻ ተብሎ ተከስተው ንጉሱ ሳት ጎርሶ እና በለታን መነኩሴ ያላቸው ሲያቱ ንጉሱ ምን ነው ሲባል እንዲጸልዩልኝ ነው ብሎ ነው የሰደዳቸው። ሊገል ጠርቶ ማለት ለምን ሲባል መፈራቱ አላቸው፣ መታፈሩ አላቸው፣ ግርማ። አሁን በጣም የሚያስፈልጋችሁ ለቅዱስ አትናቴዎስ ከተሰጡት ጸጋዎች አንዱ በመናፍቃን የመፈራት ተከራክሮ መልክ የማሳጣት ጸጋ ነበረው። አሁን አንድ ሰው ስለተማረ ብቻ ሊቅ ስለሆነ መናፍቅ መርታት አይችልም። ሀብት ያስፈልገዋል፣ ግርማ ያስፈልገዋል፣ መፈራት። ያ ቃሉ ሂዶ እነሱን የማያናግር እስኪሆን ድረስ። ስለዚህ አትናቴዎስን በቃል መርታት ቢቻላቸው በተንኮል ብቻ ነበር መናፍቃን የሚከራከሩት። በተንኮል በጭቃይ ከፖለቲካ ጋር ተጠምደው ከቤተ መንግስት ገብተው ስሙን በማጥፋት ብቻ በክርክር ስለማይቻል ማለት የክርስቲያን መከሰሻው ክርስቲያን መሆኑ ብቻ ነው መሆን ያለበት። ነውር መከሰሻችን ከሆነ ግን በእግዚአብሔር መከበራችን ይቀራል። ታዲያ በእግዚአብሔር ፊት ለመክበር ማሰብ አለብን። ዛሬ እግዚአብሔር ካከበረን እንስሳት እንኳን ተውት፣ ይሄ መንግስት የሚባለው ፖለቲከኛ የሚባለው ዳኛ የሚባለው አይደለም። ወንዝ ታከብረናለች፣ አውሬ ታከብረናለች። እንዴና አቡነ ታውቃላችሁ አይደለም? እና አቡነ ዘርዓ ብሩክ አባ ያክብራቸዋለች። አባይ እኮ ማለት አንዳንዶቹ አባ ማለት ነው ይላሉ፣ ግን አባዊ ማለት ነው ብለው ይተረጉሙታል ሌሎች። የመነኩሴ ወንዝ ማለት ነው። አባይ ማለት አባዊ የአባ ወንዝ ማለት ነው። አባን ያከበረች ወንዝ፣ አባይ ባረኳት ወንዝ እንጂ መጀመሪያ ስሙ ግዮን በገነት ስሙ ማለት ነው።
ታዲያ ለምን ነው ሲባል መጽሐፌን እኔ ስራ ሰርቼ እስክመጣ መጽሐፎችን ተሸክመሽ ቆይ፣ እሺ፣ በፈለጉት ቀደም አምጪ፣ እሺ። እና አቡነ ሳሙኤል ደግሞ እንስሳቱ አናምስቱን ደግሞ ኑ ለመጓጓዣ እንፈልጋቸዋል፣ እሺ። የአቡነ ገብረ መንፈስ ቅዱስ አንበሶች እና አቡነ ሳሙኤልን አንበሳ ቁርጥም አልገበል ተፉ፣ እሺ። እያንዳንዱን ፍጥረት ያዙ ነበር። አቡነ አሮን ፀሐይን ገዝተው እንደምታውቁት አቁርቤ ሳልጨርስ እንዳትገቢ እያሉ ማለት ቅዳሴን ሳልጨርስ እንዳትገቢ እያሱ ገዝቶ ፀሐይን አቁሟል። ወንዝ ወደ ኋላ የመለሱ ሰዎች አሉ። የለም እንደውም ሕዝቅያስማ አይ ተመልከቱ ወደ 9 ሰዓት ወደዚያ ይመለሳል ፀሐይ ትቆምላለች ይባል፣ የለም ፀሐይ መቆም አይበቃኝም፣ ሰርክ የነበረው ወደ ጠዋት ከተመለሰ እግዚአብሔር እንደማረገ ያውቃለሁ። እንዲህ ያደረጉት ፀሐይ የፈራቻቸው ሰማይ የፈራው ኤልያስ ነበረ። ምድር የምትፈራቸው እና አቡነ ተክለ ሃይማኖት ነበሩ። 40 ቀን ሰብከውት ያልሰማውን ጠንቋይ ስላልሰማይ ምናል ፍታ ሊተዚው ተበቀል በቀሌ ብሎ ምድርን ቢባርካት መሬት አቡነ ተክለ ሃይማኖት አገልግላ ውጣ ነበረ። ነው ለምንድን ነው መፈራት? ልጅ አባት በልጅ መፈራቱ፣ እናት በልጅ መፈራቷ ለምንድን ነው የቀረ ሲባል በእግዚአብሔር የሚያስከብረንን ስራ ስላልሰራን። በእግዚአብሔር ፊት ለመክበር ያብቃን። በሉ እንጂ እስኪ አሁን እዚህ ውስጥ ያላችሁት አሁን እህቶቻችን በጣም ነው ደስ የምትሉት። ነጫጭ ነጠላ ለብሳችሁ ቀሚስ ለብሳችሁ ራሳችሁን ፀጉራችሁን ሻሽ አድርጋችሁ እንዲሁ በጣም ነው ደስ የምትሉት። አሁን ግን ይሄንን ጥሩ ነግራችኋል። አሁን ይሄንን ለቤተ ክርስቲያን ብላችሁ ብታደርጉት ግን እያንዳንዱን ነገር ይሄን የለበሳችሁ ግን ከሰው ፊት እንዴት ብዬ ቆማለሁ ብላችሁ ከእግዚአብሔር ፊት ግን እንዴት ብዬ ቆማለሁ ብላችሁ አስባችሁ ታውቃላችሁ? ደግሞ አንድ ነገር ልንገራችሁ። ከኛ ጋር ሞት በቀጠሮ የሚሰራ ፕሮጀክት አይደለም። ዛሬ እሞታለሁ እየተባለ ነው የሚኖረው። ዛሬ እሞታለሁ። ዛሬ ኃጢአት ለመስራት ህሊናችን ወስኖ በጨረሰ ጊዜ ይሄን ሰርቼ እንደጨረስኩ ብሞት መግቢያ የት ነው ማለት ይገባል። ይሄን አድርጌ እንደጨረስኩ ብሞት የት ነው? ምንድን ነው የሚቀበለኝ? እግዚአብሔር የሚቀበለኝ ሰይጣን፣ ገሃነም የሚቀበለኝ መንግስተ ሰማያት ብለን መጨረሻችን እያሰብን እንዋል። መጨረሻችን እያሰብን እንደር። ይሄ ከሆነ በእግዚአብሔር የሚያስከብረን ምን እንደሆነ 3 ነገር እንጠቁምና ልጨርስ። አንደኛው በእግዚአብሔር የሚያስከብረን አንዱ መከራ መቀበል ይባላል። እስኪ በሉ መከራ መቀበል አንዱ በእግዚአብሔር የሚያስከብረን ነገር። እግዚአብሔር የሚያስከብረን ነገር መከራ መቀበል። አሁን ታውቃላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ በግራ የተሰቀለ ወንበዴ ምንድን ነበር ያለው? አንተ አምላክ ከሆንክ ምንድን ነው ያለው? ከመስቀል ውረድ ነው ያለው። እሱ አምላክ ከሆነ ከመስቀል ይውረድና እንመንበት ነው ያለው። ያኛው ደግሞ መስቀል ላይ ሆኖ የክርስቶስን መንግስት ነበር የሚያስበው። ልዩነታቸው ይሄ ነው እንጂ መከራቸው እኩል ነበረ። ስለዚህ መከራ በመጣ ጊዜ እግዚአብሔር ለምንድን ነው እግዚአብሔር ካለ ለምንድን ነው መከራውን የማያስቆመው? ለምንድን ነው ክርስቲያን የሚታረደው? ለምንድን ነው የምንሰቃየው? ለምንድን ነው የምንታሰረው? ለምንድን ነው የምንሰደደው? ለምንድን ነው የምንገፋው? የእግዚአብሔር ኃይሉ የት ነው? የክርስትና ጉልበቱ የት ነው ስንል ምን ማለታችን መሰላችሁ? ከመስቀል ላይ ውረድ እያልነው ነው። ክርስቶስ ደግሞ መሰቀሉ ነው እንጂ አለመሰቀሉ አይደለም የሚጠቅመን። ቤተ ክርስቲያን ደግሞ ከክርስቶስ ጋር ልትሰቀል የተመሰረተች ስለሆነ መከራ እንዲቀር መጸለይ ክርስቶስን አትሰቀል ብሎ ከመስቀል ውረድ ብሎ እንደተናገረው በግራ እንደተሰቀለ ወንበዴ ነው። ክርስቶስ ክብሩ የተገለጠው በምንድን ነው? በመከራ ነው። እንዲያውም እንገራችሁ በቤተ ክርስቲያን ላይ የሚከሰተው ማንኛውም ፈተና፣ ማንኛውም መከራ ለእግዚአብሔር አሸናፊነት ምስክር ነው። እግዚአብሔር እንደው ዲያብሎስ ሁሉንም አቅም ተጠቅሞ ቤተ ክርስቲያንን እንዲፈትናት የሚፈቅድለት የዲያብሎስ ማንኛውም አቅም ከእግዚአብሔር ችሎታ ምንም እንደሆነ ለማሳየት ነው። ታውቃላችሁ አይደል? አሁን ምንድን ነው የሚጠበቀው? ያልተጠቀመው ሰይጣን ምንድን ነው? እኛን ለማጥፋት ፖለቲካን ተጠቅሟል፣ ዲዮቅልጥያኖስን ተጠቅሟል፣ 40 ዓመት አርዶናል፣ ዮዲትን ተጠቅሟል፣ ግራኝን ተጠቅሟል፣ ረሃብ ይጠቀማል፣ ዝሙትን ይጠቀማል፣ መበላላት ይጠቀማል፣ ዘረኝነትን ይጠቀማል፣ አድማን ይጠቀማል፣ ዝሙትን ይጠቀማል፣ ስርቆትን ይጠቀማል፣ ጥንቆላን ይጠቀማል፣ ግድያን ይጠቀማል፣ ነገር ስራን ይጠቀማል። ይህን ሁሉ ተጠቅሞ ቤተ ክርስቲያን ግን መጥፋት አለመቻሏ የዲያብሎስ ኃይል ከእግዚአብሔር ምንም እንደሆነ ለማሳየት ይህን ለማሳየት ነው። አንድ ግን ልንገራችሁ፣ እግዚአብሔርማ መኖሩ እኮ ለሁሉም ነገር ማብቂያ መኖሩ ምልክት ነው። እግዚአብሔር ቆይ ልንገራችሁ፣ እግዚአብሔር ሰው ቢሞት የሚወድ ሰው ቢጠፋ የሚወድ
ሐሰኞ ለማሰኞ አመሮ ሐረው ማሙስ ሰዓርብ እረ ቅዳሜ ሰውድ ዲያብሎስ ሰው ቢጠፋ የሚወድ መቼ ነው? እስቲ ንገር። ከሰኞ እስከ ማክሰኞ ከረቡዕ ከሐሙስ ከዓርብ ዲያብሎስ ሰው እንዲጠፋ የሚፈልግ መቼ ነው? ዓርብ ነው። 6 ቀን ሰይጣን ጡረታ ወጣችሁ ነው የምትሰነቡት ማለት ነው። ሰይጣን ሰው እንዲጠፋ የሚፈልግ መቼ ነው ብትል ሁልጊዜ። እስቲ ሁልጊዜ በሉ እንጂ 10 ዓመት 5 ዓመት 20 ዓመት 30 ዓመት 40 ዓመት 50 ዓመት ሁልጊዜ ሰው እንዲጠፋ ይፈልጋል። ተመልከቱ። አሁን ልብ ብላችሁ ሰይጣን ሁልጊዜ ሰው እንዲጠፋ የሚፈልግ ከሆነ ለምንድን ነው ቤተ 10 ዓመት የምናርፈው? ለምን 20 ዓመት ስናርፋለን? ዮዲት ሞታ ጥቂት አርፈናል እኮ እስከ ግራይ ድረስ። ግራይ ሞቶ ደግሞ ጥቂት አርፈናል። ደግሞ ጥቂት እያረፍ ሰይጣን እውነት አዝኖልን የሚያሳርፈን? ክፉ ሰዎችስ ማብቂያ የሰጣቸው ማን ነው? ዲያብሎስ አይደለም፣ እግዚአብሔር ስላለ ነው። እግዚአብሔር የመኖሩ ምልክት ለሁሉም ክፉ ሰዎች ፍትህ አግኝተዋል። ሄሮድስ እንደዚህ ሰጥቶ ነው የሞተው። ዲዮቅልጥያኖስ የገዛ ስጋውን እየበጨቀ እየበላ ነው የሞተው። ክርስቲያኖች የሚያሰቃይ አንድ ንጉሥ እንደውም ደግሞ ምንድን ነው የሆነው? የፋርስ ንጉሥ ማርኮስ ከአልጋው ስር አስሮ የፋርሱ ንጉሥ እሱን እየተረገጠ ወደ አልጋው ይወጣ ነበር። እንደዚህ ድረስ ዋጋ የተከፈላቸው ሰዎች አሉ። ክፉ ሰዎች ፍትህ ያገኙት እግዚአብሔር ስላለ ነው። በመሃል ማረፍ የምንችለውም እግዚአብሔር ስላለ ነው። እንደገና ደግሞ እግዚአብሔር ቤተ ክርስቲያንን ትርፍ የሚሰጣት አንዱ መከራ ነው። ቅዱስ ቄርሎስ ንስጥሮሳውያን ስለ ንስጥሮሳውያን ሲናገር ምን አለ መሰላችሁ? በክርክር አይሆንላችሁም፣ በሃይማኖት አይሆንላችሁም፣ በጉባኤም አውግዘናችኋል። አሁን ደግሞ በዚህ ስለማታሸንፉት በመከራ ትመጣላችሁ። ምን አላቸው? ከዚያ በኋላ ግድ የለም በዚህም ቢሆን የምታተርፈው ቤተ ክርስቲያን ናት አለ። እስኪ በሉ ግድ የለም በሉ። በዚህም ቢሆን የምታተርፈው ማን ናት? ቤተ ክርስቲያን። ልጆቿ በሕይወት ቢኖሩላት የምታተርፍ ቤተ ክርስቲያን ናት። በሰማዕትነት ቢሞቱላትም የምታተርፈው ቤተ ክርስቲያን ናት። ግን ቤተ ክርስቲያን ልጆቿ ሲሞቱ ከሰረች ብሎ እንደ መቁጠር ያለ ውርደት የለም። ቤተ ክርስቲያን የምታተርፈው በሰማዕትነት ነው። ቤተ ክርስቲያን የምትከስረው ጠፍታችን ምን አጠፋም። ቤተ ክርስቲያን ሲጀመር ከቤተ ክርስቲያን ያለን እኛ ሕዋሳቶቿን እንቆረጠው እንጂ የምንችለው ቤተ ክርስቲያን ያዊት አካሉ ስለሆነች አጠፋል። ስለዚህ መከራ የቤተ ክርስቲያን ትርፍ ነው፣ የክርስቶስ ትርፍ ነው፣ የሚያስከብረን ነገር ነው። ለምሳሌ ጥቂት ልንገራችሁ። አዳም የከበረ በምንድን ነው? በመከራ ነው። እንባው አልቆ ደም አልቆ እስኪያለቅስ ድረስ። አቤልን ያስከበረው ምንድን ነው? መግደሉ ነው? መሞቱ ነው? መሞቱ ነው። ኖህን ያስከበረው በምንድን ነው? መከራው ነው። አንድ ሀሳብ ልንገራችሁ። አሁን ባህር ዳር ነው ያለ ነው። ባህር ዳር ማለት ወንዝ ዳር ነው። ወንዝ ዳር ታዲያ እንግዲህ አሁን ጀልባ ታውቃላችሁ፣ ባህር ዳር ስላላችሁ። ጀልባ ሲጓዝ ነፋሱ ወደ ምስራቅ ነው። ነፋሱ ወደ ምስራቅ ከሆነ ጀልባው ወደ ምስራቅ ብሄድ ነው ማይበል የማያማታው ወይስ ወደ ምዕራብ ብሄድ ነው? እስኪ ገምቱ። ወደ ምስራቅ ብሄድ ነው ወደ ምዕራብ ብሄድ ነው ጀልባው በሰላም የሚጓዘው? ወደ ምን? ወደ ምዕራብ። በግምት ነው መሰል የምትናገሩ። የሆነ ሆኖ ጀልባ ተመልከቱ። አሁን ነፋሱ ወደ ምስራቅ ከሆነ ጀልባ ወደ ምስራቅ ከሄደ በሰላም ይሄዳል። ግን ከነፋሱ ተቃራኒ መጓዝ ግን ጉዞውን ከባድ ያደርገዋል ይላል ሊቁ ቅዱስ ዮሐንስ አፈወርቅ ስለ ኖህ ሲናገር። ክፉ ሰው በበዛበት መሃል መጽደቅም በጣም ጭንቅ ነው ይላል። ክፉ ሰው በበዛበት መሃል መጽደቅ በጣም ጭንቅ ነው። ምን ማለት ነው? የእነዚያ ሰዎች ማይበል ወደኛ እየፈሰሰ የኛ ጉዞ ደግሞ በተቃራኒው ወደ እግዚአብሔር ሲሆን ማይበሉ በጣም ይገፋናል ይላል። ኖህ ያደረገው ይህንን ነው። በዘመኑ የነበሩ ሰዎች ምንም የማያምኑ ሰዎች ናቸው፣ የሚበጠብጡ ናቸው። ኃጢአት እንዲያውም በእሱ ጽድቅ የሚሳለቁበት በዚያ መሃል የጸደቀ ሰው ነው። ኖህ የጸደቀው በመከራ ነው። ሎጥ የጸደቀው በመከራ ነው። አብርሃም ስደተኛ ነው። በሽምግልና ዘመኑ ለእግዚአብሔር ብሎ የደማ የቆሰለ ነው። ዕድሜ ዘመኑን በሙሉ ቤት አልባ በረሃብ የፈጀ ነው። ይስሐቅ በስደት የጨረሰ ነው። ያዕቆብ 130 ዘመን ነበሩ። ማይሌስ ተመልከቱ እኮ አተኮናኒ ወሐድቃ በእንባዜ 130ቱም ቢሆን በለቅሶ ያለቀች ናት አለ። ዮሴፍ በስራት ያሰለፈ ነው። ሙሴ 40 ዘመን ይለፋለትን ርስት አልወረሰውም። ኢያሱ በስቃይ ነው ያሰለፈ። ዳዊት በእንባ አልጋውን እስከሚያርፍ ድረስ ነው ያሰለፈ። ኤልያስ በስደት ንጹሕ ድንግል ነው። ድንግልናው በራሱ ያሰድደው ነበር። ማለት ድንግል በመሆኑ በሚያደርገው ሃይማኖታዊ ምልክት ይሰድር ነበር።
አንዳንድ ጊዜ ሰይጣን ምንድነው የሚለው? ከሰው የባሰ አልበደልኩም ለምንድነው እንጂ መሆነው እንድንል ያደርገናል። ንጹህ መሆንም ያሰድዳል፣ ንጹህ መሆንም ያስፈትናል። ስለዚህ ተመልከቱ፣ ኤልያስም እንዲሁ ኤልሳም እንዲሁ እንደ ዮሐንስ አፈወርቅ ዘርዝሮ በረፍት የከበረ ሰው ካለ አሳየኝ ነው ማለት። ያለ መከራ የከበረ አይተን አናውቅም። ዮሐንስ አንገቱን ተቆርጦ ነው። ጴጥሮስ ተዘግዝቆ ተሰቅሎ ነው። ቅዱስ ጳውሎስ እንዲሁ የማልቆጥረው መከራ አለብኝ ነው የሚለው። እንደውም እንደ ጌጤ እንደ ግና ጨዋታ ሆነናል የሚለው። ያኛው ሲመጣት እዚያ ደግሞ ሌላው ዱላ ይዘን የሚጠብቀው አይሁድ ሲያሰቃዩን ሰንብተው አይዛብ ሌላ ዱላው ይዘው ይጠብቁናል ሲል እንዴት ተሰቃይተው ነው የከበሩት። ጊዮርጊስ ብትሉት በመንኮራኩር፣ መርቆሬዎስ ብትሉት በብረት ምጣድ ተጠብሶ፣ ፋሲለደስ ብትሉት አንደበቱን እንደ ፈረስ ተለጉሞ፣ ተክለ ሃይማኖት ብትሏቸው ከገደል ተወርውሮ፣ ቅዱስ ክርስቶስ ሰምራ ብትሉ አቡነ ተክለ ሃይማኖት ሁሉም የከበሩት በመከራ ነው። የክብር ምንጩ መከራ ነው። እስኪ ብሎ የክብር ምንጩ ነው ምንድን ነው? አሁን የመሸነፍ መዝሙር መዘመር የለብንም። መከራው ራሱ እንደሚያስከብረን አምነን ለመከራ ጽኑ ሆነን መዘጋጀት አለብን። መከራ እንዲቀርልን መጸለይ አይደለም ያለብን። መጸለይ ያለብን እንዲያውም ምንድን ነበሩ? ቅዱስ ጊዮርጊስም፣ ቅዱስ አርሴማ፣ ሌሎችም ምንድን ነው የሚሉት? ጌታዬ ኢየሱስ ክርስቶስ የዕለተ ዓርብ ውሎህን እንድሳተፍ ስለፈቀድክልኝ አመሰግናለሁ ነበር የሚሉት። አቡነ ተክለ ሃይማኖት ልታርፍ ነው ሲላቸው ብትወደኝማ እንደ ወዳጆቹ ሰማዕታት በስቃይ እንድሞት ታደርገኝ ነበር ያሉት። እዚህ በኋላ በሕማም ታርፋለህ፣ ያችን ከሰማዕትነት እቆጥርልሃለሁ ብሏቸው በዚህ ነው ያረፉት ማለት ነው። የሚያስከብረን መከራ ነው። መከራ ከማን የምንቀበለው? አንደኛ ከራሳችን እንቀበላለን። ከራሳችን መከራ መቀበል አለብን። ከራሳችን መከራ መቀበል ማለት የገዛ ስጋችን ያስጨንቀናል። አስጨንቆ እንድንሳደብ ያደርገናል፣ እንድንዘሙት ያደርገናል፣ እንድንሰርት የማንፈልገውን ነገር እንድንናገር ያደርገናል። የገዛ ስጋን ታግሶ ማለፍ የምን ይባላል? መከራ መቀበል። አሁን አንዳንድ ጊዜ ሰይጣን ፈተነኝ ስንል ደግሞ አለማፈራችን ይገርማል። እኛን ደግሞ ሰይጣን እንደው ከምን ቆጥሮ ነው የሚፈትነው? ሰይጣን የሚፈትነው በገዛ ፈቃዱ ተፈትኖ የጨረሰ ሰው ነው። የራሳችን ፈተና መጨረስ ነው። የገዛ ዓይናችን፣ የገዛ ጆሮአችን፣ ጊዜያችን እንዴት እንደምናባክነው ተመልከቱ። በእውነቱ ማለት ሰው እኮ ራሱ የሚገርመው እየጠፋ መሆኑ እስከማይታወቀው ድረስ እየጠፋ መሆኑ። እንዲሁም አንድ ሰውዬ የተናገሩትን ልንገራችሁ። በቅርብ ያሉ አባት ነው። ሰው ከእግዚአብሔር ጋር ለመሆን ከራሱ ጋር መሆን አለበት። ከራሱ ጋር መች ሊሆን ነው አሉ። ከፌስቡክ የተረፈውን ጊዜ ለዩቲዩብ፣ ከዩቲዩብ የተረፈውን ጊዜ ለፌስቡክ፣ ከዛ የተረፈውን ጊዜ ለቴሌግራም፣ ከዛ የተረፈውን ለዋትሳፕ፣ ከዛ የተረፈው ለኢንስታግራም፣ ከዛ የተረፈውን ደግሞ ለሜሴጅ፣ ከዛ የተረፈውን ለደወል፣ ከዛ የተረፈውን ለወሬ። ሰው መቼ ነው የሚያስበው ስለራሱ? ስለዚህ ሰው ራሱን እንዳያስብ እንዲሁ ከዚህ መካከል ቁጭ ብሎ ለማሰብ ብቻ 20 ደቂቃ የሰጠ ሰው ካለ ይሸልማል። እንዲሁ ቁጭ ብሎ 20 ደቂቃ ማሰብ፣ ቁጭ ብሎ እስቲ እንዲሁ ዛሬ ላስብ ብሎ እንዲሁ የሚያስብ ማለት ነው። በአጋጣሚ በእርግጥ ሲርበንም ሲጠማንም ሰው ሲሰድበንም ልናስብ እንችላለን። ግን አቅዶ የሚያስብ ሰው ግን የለም ማለት። ሳናስብ ስለምንናገር፣ ሳናስብ ስለምንኖር፣ ሳያስብም ስለሚያገባ ሰው፣ ሳያስብም ስለሚመነኩስም ጭምር ሁሉ ነገር እየጠፋ ሀገርም የሚጠፋው ሳያስቡም በሚመሩም ሰዎች ጭምርም ነው። አዲያ ይህንን የምነግራችሁ ምንድን ነው? ለዚህ መድኃኒቱ ምንድን ነው ካላችሁ፣ ከራሳችን መከራ መቀበል አለብን። መተኛት ሲፈልግ እምቢ ብለን ልናስነሳው ይገባል። ምግብ ሊቀነስበት ይገባል። ንግግር ሊቀነስበት ይገባል። የሚፈልገው ነገር ሊነፈገው ይገባል። ይህ ስጋ እንዲያ ከሆነ እንደሆነ ራሳችን ካስቸገር ነው እግዚአብሔር ደግሞ ከሚያስቸግሩ ሰዎች ያድነናል። ራሳችን ግን ነፃነት ከሰጠ ነው። ለራሳችን ይቅርታ አድራጊዎች መሆን የለብን ነው። ይቅርታ ገና ልጅ ስለሆንኩ እኮ ነው፣ ያው ሰው አይደለው፣ ስጋ እኮ ነው፣ ያው ሰይጣን አለ አይደል፣ ያው በዚህ ዓለም የሚኖር ሰው እያላችን ለራሳችን ይቅርታ መደርደር ምን ይሉታል? ነገ በክርስቶስ በመኮንነ ጽድቅ በክርስቶስ ፊት እንቆማለን። ሁሉም እንደ ስጦ ይሰጣል። የዛ ጊዜ አመይታድን እሞለታ ወአመት አገብ ምድር ማይጸንታ ምድር እንኳን የዋጠችውን አጥንት መሸፈን እስከማትችል ድረስ እናት ከእናት የበለጠ ደግ የለም። እናት ለገዛ ልጇ የማትሆንበት ቀን ይመጣል። የዛ ጊዜ የሚያዋጣን ዛሬ ምንድን ነው? ስጋችንን ማስቸገር፣ መስዋዕትነት መክፈል አለብን። እኔ እውነቴን እነግራችሁ በታምር ቅዱስ ሆናለሁ ብላችሁ ካስባችሁ አትሆኑ። ሱስ አለብኝ፣ የማልፈልገውን ነገር እሰራለሁ፣ አረ የታ ሀገር ጸበል ልጠመቅ ወይም የበቁ አባት ላገኝ፣ የለም እንደዚያ የሚሆን ነገር የለም። የሚሳለው ራስን አስጨንቆ አስቸግሮ ወስኖ ከእግዚአብሔርና ከዚህ እንቅልፍ፣ ከእግዚአብሔርና ከዚህ ኃጢአት፣
ከእግዚአብሔርና ከዚህ ንግግር ብለን መርጠን መከራ መቀበል አለብን። አላችሁ የላችሁ? አላችሁ። ስለዚህ ሌላው ደግሞ ከሚስቶቻችሁ ልጅ መከራ ተቀበሉ፣ ከባሎቻችሁ መከራ ተቀበሉ፣ ከልጆቻችሁ መከራ ተቀበሉ። ከእናት አባት መከራ መቀበል አለ፣ ከጎረቤት መከራ መቀበል አለ፣ ከሌላም ከደቀ መዝሙር መከራ መቀበል አለ። አንድ ባይታዊ ነበርና ደቅ ለአባይ ይችን አድርስልኝ ብሎ ሰው መባ ሲያመጣ ወይም እንጀራ ሲያመጣ ምን ያደርጋል መሰላችሁ? እሱ ይበላና ትልቁን ግማሽ ለሱ በልቶ ለሳቸው ትንሹን ይሰጣቸዋል። እንዲህ ያለ የሚሰርቅ ደቀ መዝሙር መልስ ነበራቸው። ችለውት ይኖራሉ። መጨረሻ ላይ ሲያርፉ እግዚአብሔር ምን አላቸው? የምሰጥህ አንዱ አክሊል ሌባውን ደቀ መዝሙርን ችለ በመኖርህ ነው አላቸው። እዛ ምን አለ? ሰውየው ሊሞቱ ሲሉ ምንድን ነው ያደረግ? የደቀ መዝሙራቸውን እጅ ይዘው እየሰረቁ ክብር ላሰጡኝ እጆች ክብር ይገባቸዋል ነው ያሉ ማለት ነው። ከገዛ ደቀ መዝሙራቸው መከራ ይቀበሉ ነበረ። ስለዚህ ከመከራ መቀበል ከዚያ ካላውያን ነገስታት መከራ እንቀበላለን። ፍርድ ከሚያጓድሉ ሰዎች፣ ጥቅም ከሚፈልጉ ሰዎች፣ ከፍርድ ገምዳዮች፣ ከነዚህ ሁሉ ከማይሰሙ ለእውነት ጆሮ ከሌላቸው ሰዎች መከራ እንቀበላለን። ይህንን ባኮቴት መቀበል ክብር ያሰጣል። መከራ መቀበሉ ብቻ አይደለም ይላል። ይህንን የጻፈው አባት ሲናገር ምን ይላል? መከራውን ከምስጋና ጋር መቀበል። እስኪ ከምስጋና ጋር በሉ እንጂ። ሀብታም የሚኮነን በንፍገቱ ነው፣ ድሃ የሚኮነን በማማረሩ ነው ይላሉ አባቶቻችን። ድሃ ካላማረረ አይኮነንም። የነዳያን ችግራቸው ማማረር ነው። አንድ ብር ሲሰጡት አሁን የዳቦ ይገዛል፣ ይህ ምን ያደርጋል ይላል። ያን እኮ አመስግኑ እንዳይበላ ይሁድ፣ በዚያ ደግሞ እንዳይጸድቅ ማለት ነው። ከሁሉም ስደተኛ እንዲሆን ማለት ነው። እና እንደዚህ ያለ ሰው መጽደቂያ ደግሞ ያጣል ማለት ነው። በሁለቱም ስደተኛ ይሆናል። እና የመጣውን ነገር ምን ማለት መሰላችሁ? የምናመሰግነው ደግሞ ምን ማድረግ እችላለሁ ብለን አይደለም ማለት። ያው ምን አንዳንድ ሰው አልሰሙታላችሁ አይደል? ምን ታደርጋለህ? ያው ማመስገን ነው ይላል። ቢያማርሩትም መጨመር ስለሆነ ማመስገን ይሻላል ይላል። ይህ የመሸነፍ ድምፅ ነው። ምን ማለት ነው ታዲያ? ምናደርግ? መከራው ይጠቅመናል፣ በእግዚአብሔር ያስከብረኛል፣ ጸጋ የማገኝበት ነው፣ እግዚአብሔር ፊት የምቆምበት ነው፣ ክርስቶስን የምመስልበት ነው፣ መስቀሉን ተሸክሜ የምከተልበት ብለን ደስ ብሎን ከተቀበልነው ይሄ በእግዚአብሔር ፊት ያስከብራል። በእግዚአብሔር ፊት እንድንከብር አምላከ ቅዱሳን ይርዳን በሉ እንጂ። ከአጋንንት ሁሉ መከራ መቀበል አለ። ያኳን ይቅርብና አሁን አጋንንቱ መከራ እንደው በእኛ ላይ ለማድረስ እኔ የሚገርማችሁ ነገር ሰው ጥሩ ሰው ካልሆነ እንኳን መልአክ ሰይጣን ራሱ አይገለጥለትም። ሰይጣን እኮ የሚገለጠው ለበቃ ሰው ነው። መጀመሪያ በራሱ ይፈትነዋል፣ ኋላ በሰው አድርጎ ይፈትነዋል። መጨረሻ ላይ የሚደግመውን ዳዊት እስከመቀማት ደርሶ ምን ይሆናል? ሰይጣን ኃይሉን አፍጥጦ ይገለጥለታል። ኋላ ሰውየው ምን እንዲል ነው? 20 ዓመት ዘግቼ ደግሞ የማይመክትልኝ እግዚአብሔርማ በልትቸው ልውጣ እንዲል ማለት ነው። እንዲህ እስከ ማለት ይደርሳል። ሰይጣን እንኳን መከራን ይችላል እኛን ለማሳሳት። እኔ ይደቀጃል። ሰይጣንን የማያቃጥል ጸሎት በምድር ላይ የለም። ምዕመን አንዲት ሟይም ሆነ አባታችን ወይ ብትል ሰይጣን ይቃጠላል። ግሚና ችዬ ላሳስታቸው ብሎ ነው እዚህ የሚቆም ማለት ነው። ልቻለው ችግር የለም። ለማሳሳት ይታገዛል። ሰይጣን ለማሳሳት የሚታገሰውን እኛ ለመክበር መታገስ አለብን። ይሄ ነው መከራ መቀበል የሚባለው። ሁለተኛ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። 3 ነጥቦች ነው ያሉን። ሁለተኛው ደግሞ ምንድነው? ምን ይባላል? ንጹህ መሆን ነው። ጧት ተነግሯል። እስኪ ንጹህ መሆን በሉ። እሺ፣ ሁለተኛው ንጹህ መሆን ነው። ንጹህ መሆን የሚባለው ሰው እንደምታውቁት በውስጥ በአፋ በነፍስ በስጋ የሚነጻው በብዙ ጎዳና ነው። ሰው ከኃጢአት በመጠበቅ ይነጻል። የሰራውን በመናዘዝ ደግሞ ይነጻል። የገዛ ዋሳቶች የሚነጻ ሰው እግዚአብሔርን የምናይበት ብቸኛው በር ንጽህና ነው። ኃጢአት ንግስትን ገረድ ሲያደርግ፣ ንጽህና ደግሞ ባሪያን ንጉስ አድርጓል ይላሉ ሊቃውንቱ። የጲጥፋራ ሚስት ገረድ ያደረጋት ምንድን ነው? የሎሊያዋ ተገዥ ያደረጋት ኃጢአት ሲሆን፣ ዮሴፍን ደግሞ ያስከበረው ምንድን ነው ሲባል ምንድን ነው? ንጽህና ነው። ንጽህና ሎሌውን አነገሰው፣ እሷን ደግሞ አዋረዳት። ስለዚህ በውስጥም ባችሁ የምትነግዱም ያገባችሁም ያላገባችሁም የትኛውም በአንደበታችሁ አንዱ የሚያረክሰው ስለ ሰው ክፋት ከመይርብ አፉ የግብረ ጓለመያው ያለ ቅዱስ ዳዊት በአንደበቴ የሰው ነገር እያወራው አንደበቴን አያረክስም እንዳለ የሰው ነገር ስናወራ አንደበታችን ይረክሳል። እና ልባችን ከተንኮልና ከቂም አርቆ ሕዋሳታችንን በታቅቦ የሰራነውን በንጽህና
በንስሐ ስንነጻ ያ ጊዜ እግዚአብሔር የሚያስከብረን ንጹህ ሰው ነው። እመቤታችንን የአምላክ እናት ያደረጋት ንጽህናዋ ነው። የትኛው የሚያስመርጥ ንጽህና ነው። አሁንም ቢሆን ለንጽህና መታገል አለብን። የሀገራችን ሁሉ መፍትሄ የቤተክርስቲያናችንን መፍትሄ ንጹህ መሆን ነው። ከምንሰራው ነገር እንንጻ፣ የሰራነውን ደግሞ በንስሐ እናንጻው። ይህንን ማስተላለፍ ፈለኩት። ልጠቅልለው እንደተባለው ሶስተኛው በእግዚአብሔር ፊት የሚያስከብር ምንድነው ስትሉ መታዘዝ ነው። እስኪ መታዘዝ በሉ እንጂ መታዘዝ ነው። መታዘዝ አሁን አብርሃም አሁን ለምሳሌ አብርሃም ተብሎ የተቀሳሪ አብርሃም ነው በ8 ነው። ስለዚህ አባታችን አብርሃም የከበረው በምኑ ነው? በመታዘዙ ነው። የሱ መታዘዝ በጣም በቃ አስጨናቂ ታዘዞች ናቸው። አልተረካቸውም። አንደኛ ሰው ከሚያውቀው ሀገር መውጣት ጭንቅ ነው። ከዘመድ መለየት ጭንቅ ነው። እንደገና ደግሞ ወደማያውቁት ሀገር መሄድ ጭንቅ ነው። አንድ ልጅን ሰዋልኝ ተብሎ መታዘዝ ጭንቅ ነው። እነዚህን ጭንቅ ትእዛዞች ስለታዘዘ እግዚአብሔር ደግሞ ዓለም በሱ ዘር ከጭንቀት እንዲወጣ ተጠቀመበት። በሱ ዘር ዓለም በሙሉ ዳነ። ክርስቶስ የአብርሃም ልጅ ነውና መታዘዝ ዓለምን ነፃ ያወጣዋል። የሚታዘዙ ጥቂት ሰዎች ዓለምን ሁሉ ነፃ ያደርጋሉ። በአንድ ሰው አለመታዘዝ ነው የጠፋ ነው በሔዋን። በአንዲት ሰው መታዘዝ ነው የዳን ነው በእመቤታችን እሺ በማለቷ። የአንዲቱ አለመታዘዝ ኃጢአትን አስገባ፣ የአንዲቱ መታዘዝ ኃጢአትን አስወጣ። መታዘዝ እሺ ባይነት ማለት የእመቤታችን ካሳ መሆኗ ቤዛዊት የሚያሰኛት አንዱ ምንድነው? ይህን ማድረጓ ነው። እንዲሁ ስለመታዘዝ አንድ ነገር ልንገራችሁ። አለመታዘዝ የለጋነት ምልክት ነው የሚለው መጽሐፍ። የልጅነት ምልክት። ሕፃናት እያደጉ መሆናቸውን የሚያረጋግጡት እምቢ በማለት ማደጋቸውን የሚያረጋግጡት ያን አድርገው እምቢ እስቲ እምቢ ስል ምን ይደረጋለሁ ብለው ትልቅ መሆናቸውን ያረጋግጡታል ማለት ነው። አንተ በዚህኛይቱ ዕቃ ብለህ አልበላም፣ ይሄ መብቱ ማረጋገጡ ነው። እና የማይታዘዝ ሰው በአይምሮ ለጋ የሆነ ነው፣ ሕፃን የሆነ ነው። ብስል የሚባለው የሚታዘዝ ነው። ስለዚህ ለምሳሌ መታዘዝ ያስከብራል ስንል እግዚአብሔር ፈጣሪ ነው፣ እመቤታችን ፍጡር ናት። ክርስቶስ እየታዘዘ ነው ያደገ። ከታዛዡና ካዛዡ ማን ክቡር ነበር ቢባል ታዛዡ ክርስቶስ ነው። ለምን? እሷ ፍጡር እሱ ፈጣሪ ስለሆነ። አሁን ስለመታዘዝ ስንናገር አንድ ነገር ልንገራችሁ። አንድ ሰው ሄደና ገዳም ልመነኩስ ነው ግን አንድ ልጅ አለኝ አለ። የገዳሙ አበምኔት ምን አለው? እሱን ልጅን ሂድና ባሕር ከተው መጣ እናመነኩሳለን አለ። በኋላ ምን አለ? እኔ የምጨነቀኝ ብቻ ልጽደቅበት እንጂ ብሎ ልጁን ባሕር ሊጥል ኮከብ ነው ዞደ። አበምኔቱ ግን ምን አለ? ባሕር እንዳይጥለው ሂደ ንገረው ብለው ደግሞ አንድ ደቀ መዝሙር መነኩሴ ደግሞ ልከዋል። ኋላ ልጁን ወስዶ ባሕር ሊጥል ከባሕሩ ዳር ሲደርስ ልጁ ሊጥለው ተው እንዳጥለው በእግዚአብሔር አሉት። የለም አርፈው ይቀመጡ፣ የገዳሙ አበምኔት ባሕር ላይ ጣለው ብለውኛል አለ። መጨረሻ ላይ ምንድን ነው ያሉት? ሰውየው አሁንም እንዳጥለው ያሉ እሳቸው ናቸው አለ። እንዳጥለው ካሉኝ ሳልጥለውም ብሎ መልሶ ልጁን ይዞ መጣ። ይሄ በመሆኑ ከገዳሙ ገብቶ መንኩሶ ለክብር በቃ ይላል። በመታዘዙ ምክንያት ከመጸለይም ከመስገድም ከመጾምም ሁሉ በላይ መታዘዝ ትልቅ ክብር ነው የሚያሰጠው። አንዱ ምን አረገ? የአንድ መነኩሴ አገልጋይ ሆኖ ሲኖር እኔ ከዚህ በኋላ የሰው ረድ መሆን ሰልችቶኛል፣ የምፈልገው ከዚህ በኋላ ለራሴ ባቱኝ ደግሞ የተከበርኩ ሰው መሆን እፈልጋለሁ፣ ለራሴ ደግሞ መነኩሴ ልሆን አላቸው። ነው በጣም ጥሩ። አንተ እንግዲህ መነኩሴ ከመሆኑ በፊት አንድ ስራ እንስራ። እሺ ራቅ ብለን አንዲት ጎጆ እንስራና እዚያችሁ ትገብተህ ምን ቁጭ በል። ምን አሉት መሰላችሁ? ዝም ብለህ ብላ ከባት እንዳትወጣ አሉት። እየበላ ተኛ ነው ያሉት። ኋላ እሺ ብሎ 3 ቀን አደረና በሶስተኛው ቀን ሰይጣን ምን ይለው መሰለኝ? ቆይ አባ ግን ካሉኝ ነገር ሁሉ ለምን ጸልይ አላሉኝ ማለት ነው። እንግዲህ እሳቸው ጸልይ አላሉ፣ ብላ ሌላ ነገር እንዳታደርግ ነው ያሉት። ከዚያ በኋላ ለምን እየበላ ስጋ ሲሰለጥንበት ትዕግስትን እንዲለምድ ነው። ለምን ነው ጸልይ ያሉኝ? አይ እማ ጸልይ ያለው ብሎ ጸልይ። እሳቸው ብላ እንዳሉ እየበላ ይተኛ ሳለ 3 ቀን በሰላም አደረ። መጸለይ አለብኝ ብሎ የጸለየ ዕለት ግን አንድ ቀን ማደር አድርጎት ሌሊት መንፈቀ ሌሊት እየሮጠ ባቱን ከፍቶ 7 ቀን ቆየኝና በ8ኛው ቀን ይመጣለው ነበር ያሉት። ዋላ ከፈቱልኝ አለ። አልከፍትም፣ አንተ ልብን ስላልከፈትክ አልከፍትም ብለው አውሬ ይበላኛል ይብላል አሳደሩት። ማለዳ ተመልከቱ፣ ምን ሆነ ነው እንደዚህ ያልከዋል? አይ እኔማ እንደዚህ ያልኩት ጸሎት ስላልነገሩኝ በዚህ ተናድቼ ጸልያለሁ አለ። ይሄ ነው መታዘዝ ነው የሚያከብር። እኔ
ምንም ነገር እንዳታረግ ዝም ብለህ ብላ አላልኩም ወይ? አንተ ከምትመሰረተው ጽድቅ የምትፈጽመው የትእዛዝ ጽድቅ ይበልጥ ነበረ። ከዚህ በኋላ እንዲህ እንዳይደግም ብለው ገስጸው እየታዘዘ ኑሮ እሱም የበቃ ባይታው እስኪሆን ድረስ ለክብር በቃ ይላል። ስለዚህ በገዛ ራሱ ካቋቋመው ጸሎት ይልቅ አሁን በገዳም መነኮሳት የሚያደርጋቸው ዘግተ ጸልይ መታዘዙ እንዲሰለቸው እንዲንቅ ማድረግ ማለት ነው። ሁላችንም የአዛዥነትን ስሜት እንፈልገዋለን። ስለዚህ አሁንም መታዘዝ ያስከብራል። አንድ ብቻ ሐሳብ ተናግሬ ጨረስኩ። አንድ ሰው እንዲሁ ረዳቸውን አንድ ትልቅ አውሬ ያለ አጠገባቸው መቃብር ቤት ውስጥ ስጋ እያመጣ ይበላል። ያ አውሬ ከደራጎን የበለጠ ነው። ከደራጎን የሚበልጥ አውሬ ነው። ያንን አውሬ እያመጣ ስጋ ይበላል፣ ያተረፈውን ጥሎ ይሄዳል። ማንም ሰው እዚያች መቃብር ቤት አይገባም። እሳቸው ደቀ መዝሙራቸውን ሊፈትኑት ምን አሉ? በጣም ታዛዥ ደቀ መዝሙር አሏቸው። እንዲህ አሉ፣ ሂድና አባ ዮሐንስ ይባላሉ፣ ሂድና የአውሬ ያተረፈውን ስጋ ይዘህልኝ አሉ። ሊበላ ሲመጣ ደግሞ አባ ዮሐንስ ነው ያሉኝ በለው አሉት። እሺ ብሎ ሄደ። ስጋውን ብድግ ሲያደርግ የአውሬ መጣ። አንበሳ የሚወጣ አውሬ ነው። እኔ አይደለሁም አባ ዮሐንስ ነው ያሉኝ አሉ። ከዚያ በኋላ ቆመ አውሬው፣ ስጋውን ይዞ መጣ። ኋላ ምንድን ያሉት? እንደውም ሲልኩት ምን አሉት? አይ ቆይ ረስቸው፣ አውሬውንም እዘህልኝ አስረህ አሉት። ሄደና ቆመ አውሬው። መጨረሻ ላይ ና ብሎ ወደ ሲቀርብ ደግሞ አውሬው ሲያጉረመርም እኔ አይደለሁም አባ ዮሐንስ ነው እና ያሉ አለ። አውሬው የአውሬ ካንበሳ የሚበልጥ አውሬ ተጎንብሶ እየተጎተተ መጣ። ይዞ መጥቶ አስረከባቸው። እሳቸው ግን እንዳይታበይ ብለው ምን አሉት መሰላችሁ? አንተ የማትረባ ጥቅም የማትሰራ ያላልኩን አውሬ ታመጣለህ አሉት። ለምን? በመታዘዝ እንዲህ ያለ ታምር አደረኩ እንዳይሉ ነው። ደግሞ መቼስ ደግሞ እኛ መጽድቃችን እኮ ክፋሪ አሁን እኮ ሳምንት እኮ አሟልተን ውዳሴ ማርያም ብንደግም እኮ ትቢታችን ያስቀምጥ ምን ምጣረን ምንቀር ፊታችን ሸፍነን ተውት ባካችሁ የከንቱ አለ ማለት ነው የሚጀምረው ሰው ማለት ምመሳ እንደው ምንም የሌለን ማለት ነው። ስለዚህ ደግሞ ታምር ያደረግን ሁሉ ይመስለናል። በቃ የበቃ እንድስኪ መስለን ድረስ እና መልመድ ያለብን መታዘዝ፣ መርቆ መታዘዝ አይደለም፣ ሳይመርጡ ሳይጠራጠሩ መታዘዝ። አሁን ምን ምለው ይሄንን ነው። ለካህናት መታዘዝ፣ ለእናት አባት መታዘዝ፣ ለቅዱስ ሲኖዶስ መታዘዝ፣ ለቤተ ክህነት መታዘዝ፣ ለሊቃነ ጳጳሳት መታዘዝ፣ ለንስሐ አባት መታዘዝ መልመድ አለብን። ይሄ ብቻ እንዳይመስላችሁ ለልጆቻችሁ እንኳን ቢሆን መታዘዝ ልመዱ። አባ ያንን ስጠኝ ሲሉ ዝበል ሌላ ስራ ላይ ነኝ ካላችሁት ያ ልጅ ነገ አይታዘዝ። ዛሬ እሺ ካላችሁ ነገ ይታዘዛችኋል። ቅድስት ኢየሉጣን ከመከራ ያደራት ለልጇ መታዘዟል። ኢትፍሪ ምውለ ጨርቋን ጎጥታ ምን ይላል አየ የሚፈላ እሳት ሊከተኝ ነው ብትል እኮ ትችል ነበር። ተከተለችው፣ ገባች፣ አዳናት፣ ለእናቷ አክሊል አሰጣት። ልጆችን ማዳመጥ መስማት ይገባል። መታዘዝ ይጠበቅብናል። ስለዚህ የምንታዘዝ ከሆነ መከራው ይቀርልናል። ለአባቶቻችን ለምናታዘዝ ለምሳሌ አሁን እግዚአብሔር ያሳያችሁ። አሁን ቀድሞ ሊቀ ጳጳስን ማየት ክርስቶስን እንደማየት፣ ከሊቀ ጳጳስ መስቀል መሳለም ከክርስቶስ እንደመሳለም ነው የሚቆጠረው። ዛሬ ሁሉንም ነገር ተራርገናል። ንስሐ አባቱም የሚሰማ የለም። አሁን ድሮ ንስሐ አባቱ እኔ ወለተ ማርያም ገብረ ማርያም ይሄን የምታረክ ከሆነ የኔ ልጅ አይደለም ቢል ይተውት ቀበሌ 14 ይዛለሁ አይደለም። እንደዚህ አይደለም ነው ዛሬ እንደዚህ እኮ ነው የምንለው ማለት ነው። አባቴ ያመልጡኛል ወይም ቀበሌ 20 ዝለቅ ደግሞ ቀበሌው ጋር እንዳታጣሉት 10ም አርጉት ከፈለጋችሁ 5 6 ማድረግ ትችላላችሁ። እኔ አሁን ተመልከቱ ምለው ይሄንን ነው። መታዘዝ መልመድ አለብን። ለምሳሌ ንስሐ እንገባለን። ንስሐ ገብተን ለምሳሌ 40 ስገድ ሳይል ዝም ብሎ በቃሽ ደህናዋል ብሎ ይስደድ ካለ ትጸድቃለህ። ግን ይላል ደግሞ አንድ ቦታ ሄድና አንድ ንስሐ አባቴ ተናዝዤ ግን ልቤ ደስታ አልተሰማውምና እንደገና መናዘዝ ፈልጋለሁ። ለምን? ስግደቱ አንሶኛል ይላል። መዳን የሚገባው በመታዘዝ ነው። ሂድና ሻይ ስጠጣ ዋል ካሉ መታዘዝ፣ ስገድ ካሉ መታዘዝ። የመታዘዝ ያድነናል። ሞት ወደዚህ ዓለም የገባው ባለመታዘዝ ነው። አሁንም የምናስወጣው በመታዘዝ ነው። ለሁሉም የምንታዘዘው እንደው ስለ እግዚአብሔር ብላችሁ ለጠማማም ቢሆን እንኳን ታዘዙ ይላል ቅዱስ ጴጥሮስ። ስለ እግዚአብሔር ብላችሁ ለጠማማ ሰው እንኳን ቢሆን ታዘዙ። ለጥመቱ ግን አንታዘዝም። ለጥመቱ አታዘዝም። ጠማማም ይሁን ምንም ይሁን ግን እንታዘዛለን። ከታዘዝን እግዚአብሔር እሺ ይለናል። ስለዚህ መከራ ከተቀበል ንጽህናችን ከጠበቅ ለማንኛውም ሰው መታዘዝን ከለመድን ሃይማኖታችን የማይነካብን ከሆነ
በቤተ ክርስቲያን የማያስነካብን ከሆነ የምንታዘዝ